ውድ አድማጭ ተመልካቾች ዛሬ ደግሞ ቻይልድ ዶዝ ካልኩሌሽን እንዴት እንደምንሰራ እናያለን ማለት ነው። እንግዲህ ቻይልድ ዶዝ ካልኩሌት ለማድረግ የምንጠቀምባቸው የተለያዩ ፎርሙላዎች አሉ። ከዛ ውስጥ አንዱ ያንግስ ፎርሙላ ብለን የምንጠራው እድሜያቸው ከ1 እስከ 12 እድሜ ክልል ውስጥ ያሉ ህፃናቶች ዶዝ ካልኩሌት ለማድረግ የምንጠቀምበት ፎርሙላ ነው ማለት ነው። እንግዲህ ጀነራል ፎርሙላው ስንመጣ ቻይልድ ዶዝ ኤጅ ኢን ኢየር ማለት ነው። እድሜው በቁጥር ነው የሚቀመጠው ሲባዛ አዳልት ዶዝ ማለት ነው። ስለዚህ እድሜውን በአዳልት ዶዝ እናባዛና ሲካፈል ኤጅ ኢን ኢየር ማለት እድሜውን ከዛ እድሜው ላይ 12 እንደምራለን ማለት ነው። ኤጅ ኢን ኢየር + 12 ማለት ነው። ይሄን ጀነራል ፎርሙላ ተጠቅመን ለህፃናቶች ዶዝ ካልኩሌት ማድረግ እንችላለን። ያ ካልኩሌት የምናደርግበት ፎርሙላ ያንግስ ፎርሙላ ብለን ነው። ከ1 እስከ 12 እድሜ ክልል ውስጥ ያሉ ነው የምንጠቀመው። ኤግዛምፕል ለምሳሌ 10 years old children የ10 ዓመት ህፃን ልጅ ማለት ነው ኦርደርስ አሞክሳሲሊን ማለት ነው። ለ10 ዓመት ህፃን ልጅ አሞክሳሲሊን መድኃኒት በቀላል ኦርደር ሆናል with adult doses of 500 mg ለምሳሌ አዳልት ዶዙ 500 mg ነው። ለህፃኑ ልጅ ግን እድሜው 10 ዓመቱ ነው ብንል ካልኩሌት the child dose ማለት ነው። child doseን ካልኩሌት አድርጉ ነው። እንግዲህ given እና required ስናይ አዳልት ዶዙ 500 mg ተሰጥቶናል። child age ደግሞ 10 ነው ተሰጥቶናል። so what are the required ስንል የተፈለገው የተጠየቀው ነገር ምንድነው ስንል calculate the child dose ማለት ነው። child doseን ካልኩሌት አድርጉ የሚለው ነው የምናሳየው ማለት ነው። እንግዲህ ካልኩሌት ለማድረግ የምንጠቀመው ምንድነው ፎርሙላው ስንል ቅድም ላይ ያየነው ማለት ነው። child dose ብለን age in year ስንት ነው 10 ነው ሲባዛ ነው አዳልት ዶዙ ደግሞ 500 mg ነው የሚያሳየን ማለት ነው። ሲካፈል አድርገን ኤጅ ኢን ኢየር አሁንም 10 ሲደመር 12 አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ ይሄ 10 ሲባዛ በ500 5000 ማለት ነው። 5000 ሲካፈል 10 ሲደመር 12 ደግሞ 22 ይሆናል ማለት ነው። ስለዚህ 5000 ለ22 ስናካፍለው ወደ 227 ነጥብ ምናምን አካባቢ ይመጣል ማለት ነው። ይሄ 227 ምናምን ሚሊግራም ነው። ይሄን አፕሮክሲሜት አድርገን ሞር ኦፍ ምናገኝ ከሆነ 227 ልናደርግ እንችላለን። ወደ 250 ሚሊግራም ልናደርገው እንችላለን አፕሮክሲሜት አድርገን። ግን ካልኩሌት ስናደርገው ይሄ የ10 ዓመት ህፃን ልጅ በአዳልት ዶዝ 500 ሚሊግራም ከሆነ ለ10 ዓመት ህፃን ልጅ የምንሰጠው አሞክሳሲሊን መጠን 227 አሳያዎች መሰረት እስኪ እናንተም አንድ ጥያቄ እንድትሰሩ ልስጣችሁ። ጥያቄው የሚለንደው 8 years old child የ8 ዓመት ህፃን ልጅ ነው orders metronidazole with adult doses of 500 mg እንግዲህ የታዘዘለት metronidazole medication ነው። አዳልት ዶዙ 500 mg ነው የሚለን። ስለዚህ ለ8 ዓመት ህፃን ልጅ ምን ያክል ነው የሚለው ነው የምንሰራው። አዳልት ዶዙ 500 ከሆነ ለሜትሮንዳዞል ለ8 ዓመት ህፃን ልጅ ምን ያክል ይሆናል የሚለው ነው የምንሰራው። ሶ ካልኩሌት the child dose ማለት ነው። ስለዚህ ቀደም ያሳየዋችሁን ጀነራል ፎርሙላ ተጠቅማችሁ ስሩ። መልሱን ኮሜንት መስጫው ላይ አስቀምጡ። መንገ ነበርኩኝ። ሰላማችሁ ይብዛልኝ።